ነበር በቃ የፋሲካ በዓል አላህ ይርዳ ነው ልጄ በሰላም እንዲያርግልኝ እንዲንከራተት አልፈልግምና አባኔ አንድ ነገር ልንገር ለሌላ ጊዜ እሺ በመጀመሪያ ደረጃ እኔ ሚስትህን አልነጠኩም አንተ ነህ ሚስትህን የተውካት አይደለ ወይ ደግሞ እሷ ነች የተዋቸው እንደማለታው ጉዱን እንየው ፎሎ አድርጉት ሁላችሁም ፎሎ አድርጉት በእናታችሁ ፎሎ አድርጉት 380 ምናምን ሰዎች አላችሁ 400 ሰው ሁላችሁም እስኪ ፎሎ አድርጉት እንየው እኔን አይደለም የሱን ፕሮፋይል እየነካችሁ ፎሎ አድርጉት እሷን እንትን እንድትለኝ አንደኛ ለልጄም ጭምር ነው ልጄ በሰላም እንዲያርግልኝ እንዲንከራተት አልፈልግምና ፎሎ አታረጉትም ባክቷቸው ፎሎ እኔ ነገም ከነጉዳም እኮ አገኛለሁ መግባት አይቀርም በዚህ ፒክቸር ገባለሁ እስከዛ ድረስ አንዳንድ ነገር ፖስት አደርጋለሁ ከልጄ ጋር የተነሳሁትን ፎቶ ከሷ ጋር የተነሳነውን ፎቶዎች ፖስት አደርግልሃለሁ ቲክቶክ ላይ ከዛ በኋላ ምን አለ ፎሎ አድርጋችሁ ባየው ባሏን እኔ እኮ ባሏን ስለማውቀው ነው ሌላ ቦታ ቢሆን እኔ እንትን ትሉ ነበር በቃ የፋሲካ በዓል አላህ ይርዳ 1000 ገብተህ እናይሃለን አሜን አሜን ለማንኛውም ተወልኝ እኔ ቁም ነገር ነው ያወራሁት መልካም አባኔ አንድ ነገር ልንገር ለሌላ ጊዜ እሺ በመጀመሪያ ደረጃ እኔ ሚስትህን አልነጠኩም አንተ ነህ ሚስትህን የተውካት አይደለ ወይ ደግሞ እሷ ነች የተዋቸው በሁለታችሁ ምንም በሌላችሁ ሰዓት ነው የመጣሁት ስለዛ መተህ ሚስቴን ተውልኝ አትበል መጀመሪያ በእንክብካቤ በፍቅር ሴት ልጅ አይደለች ሴት ልጅ እንክብካቤ ትወዳለች ፍቅር ትወዳለች እኔ ላየኸኝ አይደል እንዴት እንደምንከባከባት ይሄን ነገር መጀመሪያ ማድረግ ነበረብህ አሁን ስለነገረች ታምናለህ ስለነገረች በምን ምክንያት እንደጣላን ታውቃለህ ሰዎችን ኖ እኔ ምንም ጥፋት የለብኝም ሳይሆን አብዛኛው ጥፋት በሷ ነው የኔ አይደለም ግን ወለም ቀረ መገናኘታችን አይቀርም በመሃል ላይ ልጅ አለና በምንም አትገናኙ እግዚአብሔርን እንገናኛለን ለምን አንተ አትማል በእናትህ ሰውዬ መሃል ላይ በዛል አትማል ውሸትህን እሺ አልምልም ግን እንገናኛለን ለምን አንገናኝ በአካልም ትገናኙት ድጋሚ ወይንስ ድጋሚ ትጋባላችሁ እንጋባለን እንወልዳለን ያኔ ነው አንተም በድሩ ማንኛውም ሀቢቢ ምናምን ሁለት አርፈ ተቀመጥ ምክንያቱም አታስፈራራኝ አርፈ ተቀመጥ ምናምን አትበል ምንም ማስፈራራ እኮ ለአንተ ብዬ ነው አንተ ይኸውልህ ነገርኩህ መጀመሪያ ማለት ነው መጀመሪያ ከራስህ ጋር ተስማማ ይሄ የቅናት መንፈስን አውጣ እሷ አሁን ያለችበት አንተ እንኳን ታንጠረጥላለች እኮ ምን እሷ ስፖርት እሷ ስታስተራ የነበረው እኔ አንተን በጥፊ ጥላለሁ ግን ያን አላደርግም ግን አንተ በጥፊ የምትለኝ እኔ በረሮ ነኝ እንዴ ምንም ሁን ብቻ ግን ምንም እትዬ አስቴር ከኛ ቤት ጀርባ ያሉት ምን ያሉ መሰለ ሳይደርሱባቸው እየደረሱ ይመለሳሉ እየቀመሱ ብሎ ይተርታሉ ነፍሳቸውን ይማረው ዝም ብለው ሳይናገር ሰው ሳይደርስብህ አትረስ እኔ አስቀይምሃለሁ አንተ አደረስክብኝ እኔ መች ደረስኩብህ መጀመሪያ ተንከባክባት ይዝሞየ መጣም ሚስቴን ነገር ከምትል መጀመሪያ ተንከባክባት ይዝሞይ እቺን ተንከባክቤያለሁ ጥፋቱ ያንተ ነው ብለህ ታምናለህ ማለት ነው አንተ የኔ ነው ብለህ ታምናለህ አው እንደነገረችኝ ከሆነ ድብቅ አድርጎ ያንተ ጥፋት ነው አንተ ኢትዮጵያን እንዴት ወልድ ያደከው የት ነው አረብ ሀገር ነው የተወለድከው ሴቶችን ታውቃለህ እኔ የተወልጄ ያደኩትኝ ባይዘው የአራዳ ሰፈር ተወልጄ ለዛ ነው አራድነት የሚያጠቃኝ የአራዳ ሰፈር ልጅ ነኝ ምንም አራዳ የለብህም እንደውም እኔ ካንተ እሸላለሁ እኔ ከተማ ልጅ ነው የምመስለው አንተ አዲስ አበባ የከተማ ልጅማ አይደለህም የከተማ ልጅ አይደለህም የከተማ ልጅ ተወልዶ ልጅ እንዲያታረገው ነበር የገጠር ልጅ ነኝ የምመስለው ነው ያልኩህ የምመስለው ካንተ እኔ ነኝ የከተማ ሰው የምመስለው ምን ይመስላል በራስህ ማትተማመን በመጀመሪያ በራስህ ማትተማመን ሰው እኔ እኮ የምር እኮ ቤቲ መስለኝ እኮ ነው ያስገባሁ እንጂ አንተ እንደሆንክ ባቅኖሮ ብሎክ ነበር ማድረግ በራስህ አትተማመን የራስህን ፎቶ አድርግ እስኪ አደርጋለሁ ስማ እኔ እንድታስገባኝ ብዬ ነው ወንድ ኮንኩ ስለማታስገባኝ በሴት አሁን ነው የቀየርኩት የሚገርመው አሁን ነው የቀየርኩት እና ስታስገባኝ ልነግርህ ብዬ ነው እንጂ በመጀመሪያ የራሴ ፒክቸሮች ናቸው የነበሩትና
ለማንኛውም እንደዚህ አሁን ምግብ እንደምትበላው ቀላል ነገር አይደለም። ፍቅርና አርፈ የምትቀመጥ ከሆነ አርፈ ተቀመጥልኝ። ነገር ፍቅርና ጾም በባዶ ይከብዳል። ጾምን ማታ ከበላህበት ችግር የለውም። ፍቅርም ካሽ ካለ ችግር የለውም። አንተ የከበደ ካሽ ስላልነበረ ነው በሰዓቱ። አሁን እኔ ችግር የለውም ዩ ኖ ዝም ብለህ አፈቀርኩሽ ብለህ በስምንት ደብተር ሉክ እየገነጠልክ ልብ ቅርጽ እንትን እያልክ መሀሉን እየሳመላክ ፍቅር ድሮ ቀረ። አሁን ፍቅር እና ካሽ አንድ ላይ ናቸው ወንድሜ። ሌላ ሰዓት መኪና ገዝቼ እሰጣታለሁ። ጊዜው እኮ የኔ ነው። መኪናም ገዝቼ እሰጣታለሁ። እግዚአብሔር ልስጥ ካልኩ አንተ መኪና አይደለም አህያ ከነኮርቻው ገዝተህ ከሰጣሃት ማለት ነው አድንቀሃለሁ። ወሬ አህያ እንኳን ለትራንስፖርት አልጠቀምበትም እንደበፊቱ። አሁን በመኪና ነው ለትራንስፖርት ዕቃ እንኳን አህያ ከነኮርቻው ገዝተህ ዝም ብለህ መተህ ሚስቴ ልቀቅ። አዎ ከእንደገና ደግሞ ልትጫወትባት እንደሆነ ስለማቅ ነው እንደዛ የሚያልኩትኝ። ግን በእጄ አስገባታለሁ አይቀርም። አንድ ነገር ልንገርሽ፣ ሲጀመር እሷ ሕፃን ልጅ አይደለችም። እንደተነዳች የምትነዳ ልጅ አይደለችም። ትልቅ ሰው ነች፣ ታገናዝባለች፣ ነገራቶችን ግራ ቀኝ ታያለች። ኦኬ የሚሆናትን የማይሆናትን ነገር ለይታ የምታውቅ ልጅ ነች። ሰው ስለመከራት ወይ ደግሞ ብታውቅ ኖሮ ከአንተ ጋር ትጀምራለች። ምኑን ብታውቅ ነገራቶችን ብታውቅ አስተውላ የምትናገር ቢሆን አንተ ጋር ትገባለች፣ ከአንተ ጋር ትቀጥላለች፣ ከአንተ ጋር እንዲህ ታወራለች፣ ስራዋን ትታ ትዞራለች። በፊት ከነበረችበት ሁኔታ ችግር ሁኔታ ምናምን አርፋ ስራዋን ነው እንጂ የምትሰራው ከአንተ ጋር እዛ ውሃ ለውሃ ምናምን ትሽከረከራለች። ምን አገባ ታዲያ? እንዳንተ ታዲያ እዛ ኩሽና ብቻ እንዳንተ ላስቀምጣት እንዴ? አይቀርም። ስቶቭም አልነበረህም እኮ አሉ እዛ ኩሽና በእንጨት እንትን አይኗን እያቃጠልክ እንኳን እኔ አንተ አዲስ አበባ እየኖርክ መቻለ። እኔ እኮ ገጠር ነው የምኖረው። ስቶቭ ምናምን የሚሉት ነገርን አሁን ነው እያወቀን የመጣ ማርቤታ አይደለም። አይ ሌላ ጊዜ አደ ኔክስት ታይም አሁን ገና ነህ። ድምፅን ሳያዩት ምናምን ገና 40 አልገባህም። ገና ነህ። እንትን በል ህይወት በአንድ መስመር አትሄድም። ሌላ ሴትም ልታገኝ ትችላለህ። በህይወት ዝምጣ ትችላለች። ያችንም ሴት ደግሞ ሎዝ ከምታደርግ እንትን በል ተጠቀም። ኦኬ ፍቅር ከባድ ነው። በተለይ ደግሞ ፋሲካን የመሰለች ልጅ በማጣት እውነቴን ነው የምነግርህ፣ በጣም እድል ቢስ ነው። በጣም አሁን ለማንኛውም እየሰማችም ሊሆን ስለሚችል አርፋ እንድትቀመጥ አስጠንቅቅልኝ እና ደግሞ ለዛሬ ተቀመጥ። ምን ታመጣለህ? እስኪ ማል እስኪ ይሄን አደርጋለሁ በል እስኪ። አንተም ቀላል ነው፣ ያንተ ቀላል ነው። እሷ ግን በእጄ ትግባ አስገታለሁ። ምንም የምታረገው ነገር የለም። አሁን እኮ ጊዜው እኮ አባቴ የቴክኖሎጂ እኮ ነው። ነገር የለም ጊዜ ምናምን ነገር የለም ጊዜ ምናምን ነገር በድምፅህ ብቻ ማለት ነው። በድምፅህ ብቻ ሰዎች ማቅሰው ነኝ። ሲጀመር የተማርኩኝ ነው። ስራዬንም ታውቃለህ የት እንደምሰራ። መኪና ነው የምታጥበው። ምን ትሰራለህ? መኪና ማጠብ ዝም ብሎ የልምድ ስራ መሰለህ እንዴ? እውቀት ይፈልጋል እኮ ተምረህ ነው ዝም ብለህ እዛ በ5 ብር የምታጠብ መሰለህ እንዴ? $200 ነው አንድ መኪና የምናጥበው። ኢትዮጵያ ተደራጅተው ያለምንም እያጠቡ እያየናል። እኔ አሳጥባለሁ። እዛ ዝም ብለህ በፎጣና በወንዝ ውሃ ነው የምታጥበው። እዚህ መኪና አሁን ለምሳሌ እንትን የሆነች ውድ መኪና ስታጥብ ማለት ነው ውሃው መጀመሪያ ይመረመራል። ውሃውን እንመረምረዋለን እኛ ማለት ነው። ዝም ብለህ መኪና ጣቢ ትላለህ እንዴ? መኪና ባጥብ ታዲያ እንዳንተ ከወንዝ ውሃ ቀድቼ እንትን መሰለህ እንዴ? በኦሞ ይሄ በሁለት ብር ኦሞ እና በሃይላንድ ጂኦግራፊ ለማ እንደዚህ ሃይላንዱ ቆርጬ ማፈስበት መሰለህ እንዴ? በቴክኖሎጂ ነው አባቴ። ላፕቶፕ ላይ ጭኜ ምናምን ይሄ መኪና በሰዓት ምን ያህል አዳምጥ፣ በሰዓት ምን አይነት ውሃ ይፈልጋል። ዝም ብለህ ትተረተራለህ እንዴ? ደግሞ ስራ ደግሞ ክብር ነው። ምርቃናውን ታውቃለህ አንተ? ስለ ምርቃና እኔ አልቅብም በነገራችን ላይ። አይ መርቀነህ ነው አባ አይዞህ። በእውነት አልቅብም። ግን ለማንኛውም ሀቢብ የእውነት ማስፈራራት አይደለም እየነገርኩ ነው ለአንተ ብዬ ነውና ልተወልኝ ይገባሃል። አንደኛ የፈለከውና ማን ያስወጣው? ለምን አስወጣችሁት? በአላህ ማን ያስወጣው?
ታስገባለክ? የቅናት መንፈስ የተወጋ ይሁን። አሜን። እሺ አንቺ አንተ ሲጀምር ማን ፈቅዶልህ ነው እንደዚህ የልጄን አባት የምትናገረው? አታስወጣውም እንዴ እንደዚህ እስኪያወራ የምትፈቅድለት የምትናገረው የምትሰድበው? this is disrespect bro። ድምፁ ተመቸሽ? አገረሸብሽ? ትዝ አለሽ ድምፁ? ዜድ መታለች። ዜድ እና የታለሽ ላስገባት? ምን ማለት ነው አገረሸብሽ? አይ ዲስሪስፔክት ምናምን ነገር የምትይው እኔ አንዷን ስገላገል አንዱ ትመጣለች ወይ ያራዳል ወለ ዜዶ በጣም ተመቸችኝ። ደውላ ምን እንዳለች ታውቂያለሽ? እንደዚህ አይነት መካሪ አትመስለኝም። አዎ አየሽ፣ አልተጥፍቲ አገኘው ስልኩ የምርሽና ተምቼልሻለሁ፣ ተተርጉሞልኛል። አሁን አንድ ገብታ አካማካም እቺ ልጅ አታዋጣሽም ለባልሽ ቤቱ ምከሪው አለችሽ። አባቴ በኦሮሚያ ስታማሽ ነበር፣ ግን እኔ ምንም አላማውሽ። ማረሳ እኮ ቀልዷን ነው አድርገኝ። እሷ የእውነት መስራት እኮ ነው ቀልድሽ። አትሆንም እቺ ልጅ ለራሷ አትሆንም። አለኝ ፎርሙት ጓደኞቼ። አይ ወይኔ አንቺማ ወሬ አያመልጥሽም። ለምን ቆይ ያስወጣሽው ባለቤትሽን ፋሲካ? በቃ ከዝጋር እሱ ለምን ይዘጋል? ባለቤትሽን ስትል የድሮ ባለቤቴ በል እና ምን ጨነቀሽ? እንዴት ባለቤት ታገራለሽ እንዴ? ኖ ኔቨር። ይሄ እኮ የልጅ አባት ነው። ዲስሪስፔክት እንድታደርገው አልፈቅድም። ና የልጁ አባት ነው እንዲያናግርህ አልፈልግም። የት አለ የፋሲካ ባል? የት ሄደች እቺ ደግሞ? ውይ አትቀመጥም። እጭ ትመጣለች። የት ነህ የፋሲካ የድሮ ባል? በቃ አባቴም ከላይቭ ነቅዬ እንዳላስወጣክ በእንትን ማንን ሞዴሬተር አልችልም እንዴ? እረፍ እንዴ! ምን ሆነ ነው? ቆይ አስታወሽኝ። ሞዴሬተሩን ላንሳ። ሀቢብ ደግሞ እኔ አንተን አነሳለሁ። በእናትህ ተው ማሬ ተው። አይ ላንሳ። አንቺ ሆ እረፍ። አባቴ ሙት አንሳና እንጣላለን። የኔ ማር የኔ ፍቅር የሚሉክ ብሎክ እያጠጣቸው ብሎክ አላረኩም። አንድ ሰው አላረኩም። ሚውት ነው የማጠጣቸው ደጋግሞ የኔ ፍቅር ሲሉ ሚውት 5 ደቂቃ ረፍትና አሁን መተህ የልጁ አባ የልጄ እናት ምንድነች ምናምን ነገር ያልከው የድሮ ሚስቴ ነች። ተውልኝ ይላል ሲነበር ቤት ነገር የምበላው ቶ ይምጣ። ያስፈራራኛል እንዴ? ምን ነው አንተ ፈራ እንዴ? እኔ ጀግና እንደሆንኩኝ አታውቂም እንዴ? እኔ ለራሱ ቢል ጀግና ምን ሆነሽ ነው በጊዜ ሰፈርሽው? አመመኝ ራሴን ገብርኤልን። ይሄ ፓርት የለም አፈር ብላ። ምን እያደረክ ነው? ሞዴሬተር አነሳህብኝ። ማን? አዎ የኔ ጌታ። አዎ ሞዴሬተር መልስልኝ። ቀጥል ባልየው። ቆይ እሺ እንሰጥሻለን። ሀቢብ ሞዴሬተር شو عم تعمل حبيب انت مجنون يعني عم تلعب فيني؟ انا ما في مجنون. اسمع هو هذا ريال منو خبر توداك لك انت خلي يطلع زلمه انت يا الله اسكيز مي يا ريال يلا كلام انت ማን ቤታዩ ቆንጆ አርፈ ማትቀመጥ ከሆነ አሁን እንኳን ማሳየኝ ለማንኛውም ደስ ብሎኛል። አርፈ ማትቀመጥ ከሆነ ዋጋ አንተ አስገኛለሁ። የእውነት እኔ የልጄን እናት እንድትጎዳ አልፈልግም። የእውነት አንተ ደግሞ በውስጥ አናወራም እንዴ? ምንድነው የምታወራው እዚህ ጋር? እና ስደውልሽ አናነሳም። በውስጥ አውሩ። ስልኳ አለ ወይስ ልላክልህ? ስልኳ በውስጥ አውሩ። ምንም ማገኝበት ዘዴ አይጠፋም። እሱ ችግር የለውም። ግን ብደውልም አታነሳም። ግን አሁን እንኳንም ማገኘው አርፈ ልትቀመጥ ይገባል። ዋጋ እሱ ምን አደረገክ? ከሚስትህን አርፈ አብራቸው አኖሩም እንዴ? ከሚስት ጋር አስተማሪ ጠብሰሃል አለችኝ አይደል እንዴ? ከዛ ከአስተማሪዋ ጋር አታስጠኑ? ፓርት ታይም ስራ ምናምን አሰሩ? የሰው ፍቅር ላይ አስተማሪ ምናምን ጠብሰ አይደል? አታስተምሩም? አታስጠኑም? ህፃናቶች መተህ ሚስቴ ልቀቅ ብለህ ታብዳለህ። ያ የልጄ እናትን እፈልጋታለሁ። እንድትጎዳብኝ አልፈልግም። ለማንኛውም እና አርፈ የምትቀመጥ ከሆነ አርፈ ተቀመጥ። ለምንድን ነው የማትናገሪው?
ገብቶ እንደፈለገ ሲናገር ዝም ትይዋለሽ። ናፍቆሽ ነው ድምፁ? ተናገሪው። አዲስ ህይወት ላይ ነው ድምፁ። ናፍቆሽ ነው? ለምን አይናፍቀኝም? የልጅ አባት እኮ ነው። የልጅ አባት አትበይ የኔ እናት። የልጅ አባት አትበይ። ስማ እንደዚህ ክብር መስጠት አለበት። ክብር እንድሰጣትማ እፈልጋለሁ። ንገረው አንተ ድሮ እንዴት እንደምታከብር። እኛ ቀዳዳ ገብተህ ራስህን እንትን ለማድረግ አትሞክር። መጀመሪያ ተንከባክበህ ያልያዝከውን ትዳር ካለቀ በኋላ ነገራቶች ከተበላሹ በኋላ አሁን መተህ የልጄ እናት ናት ሚስቴ ናት ምናምን ምንም አልተበላሸም። ማን ያበላሸው? ምንም አልተበላሸም። ዝም በል አንተም ወንድ ነህ እኔም ወንድ ነኝ። እናንተ እኮ በንግግር መግባት እንችላለን። ካሁን በኋላ ስሟን እንድትጠራ አልፈልግም። ካሁን በኋላ ምን ማለት ነው? ስሟን እንዳትጠራ እንዴ? ወንድ ተጠቃቀማችሁብኝ ነው አይደለማ? እንደዛ ይባላል። የልጅሽ አባት ነውና የልጅሽ አባት ነውና ምን ይሁን? በቃ ምን ይሁን? ወንድሜ ነው። ደህና ነህ? መቼ ነው ከእስር ቤት የወጣኸው? ሆዴ እና ለማንኛውም አርፈህ ተቀመጥ። እኔ ላንተ ስል ነው የነገርኩህ። እያወራች ነው። መቼ ነው ከእስር ቤት የወጣኸው ሆዴ አለች። ምን አድርገህ ነው የገባኸው? ሌባ ነው ራስን ነው ያለች። አሁን ለከባበራ ምን አገባሽ አንቺ? ቆይ አንቺ ከህይወትሽ ውስጥ ወጣው እንዳርል እንዴ? መስደብ አይደል? እንዴት ነው እንደዚህ ዲስሪስፔክት የምታደርገው? ደህና ነህ እንዴ? ምን እየሆንክ ነው ሀቢብ? አለች እናቴ። እውነቷን ነው። ኧረ በእናታችሁ እስኪ እናንተ 950 ሰዎች ፎሎ አድርጉትና በቪዲዮ ይግባ። ምን አገባህ? በቪዲዮ ይግባ ማለት ምን ይሰራል? ይፈልጋል በቪዲዮ ይግባ። እሱ እናት ወልዷለች። በቪዲዮ ይግባ። ምን ማለት ፈልገህ ነው? ይግባና እናየዋለን። ከዛ የምናደርገውን እናደርጋለን። ኧረ እባክህ እንዳገባ ሆዴ እንዳገባ ፎቶውን ስክሪንሹት ቀርጸ ምናምን አስበህ ከሆነ ተሳስተሃል። ና ፎሎ አድርጉ። ማንኛውም ዜዶን አመሰግናለሁ። ልታለያይልኝ እየጣረች ስለሆነ ስለማይ በጣም አመሰግናለሁ። ደግሞ ምን ይላል አምላክ? ዜዶን አመስግኑልኝ። ለማንኛውም ይሄ ቪዲዮ ገባው አልገባው አንተ ነህ እንደ ላክብን ኤዱ ሲስተር እየሰማሽ? እሺ ለማንኛውም ሀቢብ የዚህ ፕራንክ በነገራችን ላይ ፕራንክ ነው። እኔ የምኖረው አሜሪካ ነው። ፕራንክ ነው ብሮ፣ ኢትዮጵያ አይደለም። እንደገና ደግሞ እኔ ልክ በእንትን ነው የማውቃት። ያው በዚህ በአድናቂዋ ነኝ እንጂ ባሏ አይደለም። ሀቢቢ በጣም ይቅርታ። ይመችክ፣ ኧረ ይመችክ ብሮ። ፈታ ነው ያደረከኝ የእውነት። በሽታ የኔ ለቀቀኝ። እረር ብሏል እኮ ፀጉሩን እየነቀለ ነበረ።